የአየር ንብረት ለውጥን ተጽዕኖና በሽታን የሚቋቋም የተሻሻለ የእንሰት ዝርያን ለማስፋፋት በትኩረት እየተሰራ መሆኑን የወላይታ ዞን ግብርና መምሪያ አስታወቀ። መምሪያው በዳሞት ሶሬ ወረዳ የ2018 የእንሰት ኮረም ቀበራና የእንሰት ችግኝ ተከላ መርሃ ግብር በቦሎሎ ጨውከሬ ቀበሌ አካሂዷል። ነህሚያ ገነቱ ዝርዝር አላት። በደቡብ ኢትዮጵያ ክልል በስፋት ለመብልነት ብሎም ለአንዳንድ ግልጋሎት በስፋት የሚጠቀሙት የእንሰት ምርት ነው። አርሶ አደሩ በማሳው ላይ እንደ ቀድሞ የእንሰት ምርት ባለመኖሩ ምክንያት በአንዳንድ አርሶ አደር ማሳ የእንሰት እጥረት ይስተዋላል። ይህንን ችግር ለመቅረፍ የዳሞት ሶሬ ወረዳ ግብርና ልማት ጽሕፈት ቤት የእንሰት ኮረም ቀበራና የችግኝ ተከላ መርሃ ግብር ባካሄደበት ወቅት የአካባቢው ነዋሪዎች ስለ እንሰት ጠቀሜታን በመረዳት በጓሯቸው በስፋት እየተከሉ እንደሚገኙ ተናግረዋል። ናኡ ኦገንቶገቲስ ኮይሮይ እንሰት በሁለት መንገድ ነው የተከልነው። አንደኛው የእንሰት ኮረም ተከላ ሲሆን ከ150 በላይ ስንተክል፣ ሌላኛው ደግሞ ችግኝ ነው። እሱን ወደ 500 ተክለናል። የእንሰት ተክል ረሃብን ለመከላከልም ይረዳናል። ኮሻይ ጎይኮ ነምሳይ ጋኪዮ ሳቴን ጭጊዲ ኮይሮማ ነው ዳንዳይስ በተርኮም ኡታቶኪ ወዳኑን ከእንሰት ብዙ ምርት ነው የምንጠቀመው። ቆጮ ለምግብነት፣ ቃጫም ደግሞ ለተለያዩ አገልግሎቶች እንጠቀማለን። በየጊዜው እየተከልን እየተጠቀምንና ሌሎቹንም እየረዳን ነው ያለ ነው። የእንሰት ጥቅሙ ብዙ ነው። እናንተም በጓሯችሁ ትከሉ። በዳሞት ሶሬ ወረዳ ከ28000 በላይ የእንሰት ችግኝ ተከላና ቀበራ ለማከናወን እቅድ መያዙን የገለጹት የወረዳው ግብርና ልማት ጽሕፈት ቤት ኃላፊ አቶ ታምራት ተገኔ በቦሎሶ ቀበሌ ላይ የእንሰት ክላስተርን ለማስፋፋት ከ2000 በላይ ችግኞች መተከላቸውን ገልጸዋል። እንደ ወረዳ 28870 ችግኝ ተከላለን። ደግሞም ቀበራ ወደ 588 ሄክታር ላይ ልንቀብር አቅደን እየሰራን ያለ ነው። በዚህ ቀበሌ ላይ ዛሬ ቦሎላ ላይ የእንሰት ክላስተርን ለማስፋፋት ያቀድነው እቅድ አለ። 2300 ችግኞችን ለመትከልና አጠቃላይ 47 ሄክታር ላይ የአሜቾ ወይም ኮረም ቀበራ ለማካሄድ አቅደን ዛሬ ላይ በይፋ ጀምረን ተከላውን እያካሄድን ያለንበት ሁኔታ አለ። አርሶ አደሩ ከማሳው ላይ ዛፍን በማስወገድ በቅርብ ጊዜያት ፍሬ ሊሰጥ የሚችሉ የእህል ዘር በመዝራትና እንሰትን ያለማቋረጥ በማምረት ተጠቃሚ እንዲሆኑ የወላይታ ዞን ግብርና መምሪያ ኃላፊ ዶክተር ዘማቹ ሶርሳ አሳስበዋል። በተለይ ለአርሶ አደር በተለይም በእርሻ አካባቢ ላይ ባህር ዛፍ መኖር የለበትም። አጠቃላይ ባህር ዛፍ ይጥፋ ያለን አይደለም። የባህር ዛፍ ጥቅም ለአርሶ አደሮች ምን እንደሆነ ይታወቃል፣ እኛም እናውቃለን፣ ያደግንበት ነው። ነገር ግን አርሶ አደር ማሳ ላይ በማሳ አካባቢ ያለው ተጽዕኖ የባህር ዛፉ ከፍተኛ ስለሆነ አርሶ አደር ባህር ዛፍን መትከል ያለበት ከእርሻ ማሳና ከውሃ ገብ ማሳዎቹ አርቆ መትከል እንዳለበት፣ በሌሎች በእርሻ ማሳዎች ቡና፣ እንሰት፣ አቮካዶ አሁን ለዚህ አካባቢ በጣም ምቹ ነው። ስለዚህ ይሄን አካባቢ በክላስተር በኩታ ገጠም አቮካዶ የማስተከል እቅድ ነው ይዘን እየሰራንበት ያለነው። የእንሰት ችግኝ ተከላ በሁሉም አካባቢዎች ተጠናክረው እንደሚቀጥሉ ተመላክቷል። በየደረጃው ያሉ አመራሮች ህብረተሰቡን የሚፈታተኑ የልማትና ወቅታዊ ችግሮችን ለማቃለል ተግተው መስራት ይጠበቅባቸዋል አሉ የደቡብ ኢትዮጵያ ክልል ምክር ቤት ማህበራዊ ጉዳይ ቋሚ ኮሚቴ ሰብሳቢ ወይዘሮ እመቤት ወንድሞ። ፓርቲው የዜጎችን የልማት ፍላጎት ለማሟላት አበክሮ እየሰራ እንደሚገኝ የገለጹት ደግሞ የወላይታ ዞን ምክትል አስተዳዳሪ አቶ ተስፋውን ታዲዮስ ናቸው። በድጉና ፋንጎ ወረዳ በኤዶ ክላስተር ባሉ 5 ቀበሌያት የብልጽግና ፓርቲ የመወዳደሪያ ምልክት ማስታወቂያና ማነቃቂያ መርሃ ግብር ተካሂዷል። ለተገኘ ሰይፉ ዘገባ አለማየሁ አልቶ። ላለፉት ምርጫ ዘመናት ምርጫ ጊዜን ጠብቀው ለይምረጡኝ ቅስቀሳ መሬትን ያልነኩ የልማት እቅዶችንና ማሳመኛ መንገዶችን ሲጠቀሙበት ቢቆዩም ከቅርብ ጊዜ ወዲህ ሀገሪቱን የመምራት እድል ያገኘው የብልጽግና ፓርቲ በ8 ዓመታት ተስፋ እያሳየ መምጣቱን በድጉና ፋንጎ ወረዳ በኤዶ ክላስተር ፓርቲውን ለመደገፍ የወጡ ህብረተሰብ ክፍሎች ተናግረዋል። ምርጫ የዘንድሮ ለየት ያለ ነው። ብልጽግና ፓርቲ አሁንም እየበለጸገ ያለበት ኮሪደሩ እየሰፋ ባለበት መንገድ ባገኘንበት ውሃ ባገኘንበት መብራት ተጨማሪ ትራንስፈር እንዲገቡ እያደረጉ ባለበት ሰዓት ላይ ነን ያለነው። እጅግ በጣም የሚያስደስት ነው። ዘንድሮም ደግሞ ከሁላችንም ጋር ከሚመረጡ ሰዎች ጋር አብረን እኛም ደጋፊ ሆነን ለመስራት ዝግጁ ነን። ያው የህዝቡ ዝግጁነቱንም ደግሞ እንዳየ ነው። በጣም እጅግ ደስ የሚል ያማረ ሁኔታ ነው ያለው ማለት ከስንዴ ነዶ
አይነት ነገር እያሳየን ተያይዘን አብረን በመደመር እንሰራለን በሚል ሂሳቤ ነበርና እነሱ የሰጡት ህዝቡ ደግሞ በእምነታ ተቀብሏል። አንድ ህዝቡ ደግሞ በጣም ደስ ያላቸው ምንድነው አካባቢ ማህበረሰብን የማንሰራው ነገር እንደበፊቱ ቃል ምንገባችሁ ነገር የለም የምንሰራውና የምንችለውን አብረን እንሰራለን ብሎ ለህዝቡ እውነታ ነገር በመናገራቸው ደስ ብሏቸዋል ህዝቡን ማለት ነው። ፓርቲው ላለፉት ዓመታት ሰው ተኮር ተግባራትን በመፈጸም የህብረተሰቡን መሰረታዊ ፍላጎቶችን እያሟላ መጥቷል የሚለው የድጉና ፋንጎ ወረዳ አስተዳደር በዚህ 7ኛ ዙር ጠቅላላ ምርጫ ላይ በታዩ ለውጦች ላይ ተንተርሶ ህብረተሰቡ ድምጽ እንዲሰጥ በይምረጡኝ ቅስቀሳ ወቅት አሳስበዋል። ከዚህ በፊት በ5 ዓመታት ውስጥ ብልጽግና መንግስት በዚህ አካባቢ የሰራቸው ነገሮችን እንደ ምርጥ ተሞክሮ ወስዶ ከዚህ ቀጥሎ ደግሞ ለሚሰራቸው ነገሮች መንግስት ብልጽግና መንግስት ፓርቲ የሚሰራ መሆኑን ያሳዩበት ሁኔታ አለ። እኛም እንደ ብልጽግና ፓርቲ አባል እንደ መንግስትም በዚህ አካባቢ በልማትና በመልካም አስተዳደር የሚነሱ እሾችን ወስተን ከህዝቡ ጋር በቀደም በ5 ዓመታት ሰርቶ ያለፈውም ይሄ መንግስት ነው፣ ብልጽግና ፓርቲ ነው። አሁንም ቀጥሎ ላለው በ5 ዓመት ውስጥ የሚሰራው የልማት ጥያቄዎች አሉ የሚነሱ ከመብራት ውሃ ጋር ተያይዞ የሚነሱ ጥያቄዎች አሉ። እነዛው ጥያቄዎችን ይሄ ብልጽግና ፓርቲ የሚመልስ ፓርቲ መሆኑን ከህዝቡ ጋራ በዚህ በቅስቀሳ ወቅት የተዋወቅንበት የተግባባንበት ሂደት አለ። በዋናነት ወጣቱ ለሀገሪቱም ትልቅ ሪሶርስም እንደመሆኑ መጠን ወጣቱ ከጎናችን ሆኖ ስራ ፈጣሪ ሆኖ በተለያየ አደረጃጀት በኢንተርፕራይዝ አደራጅተን በግብርና ዘርፍ በንግድ ዘርፍ በተለያዩ ዘርፎች ላይ ወጣቱን አደራጅተን ያሰማራንበት ሂደት አለ። ለዚህ ወጣት ደግሞ የተለየ አሁንም ተጨማሪ ስራ እድል ለመፍጠር እየተሰራ ያለበት አግባብ ነው ያለው። ቀጣይም ደግሞ ይሄ ስራ ተጠናክሮ የሚቀጥል ይሆናል። በቀጣይነትም ሲተገበሩ የመጡ የለውጥ ስራዎች ሳይዛነፉ ወደፊት እንዲቀጥሉ ህዝቡ በፓርቲው ጎን መቆም አለበት ያሉት የወላይታ ዞን ምክትል አስተዳዳሪ አቶ ተስፋውን ታዲዮስ የተጀመሩ የልማት ስራዎችንም ፓርቲው እንደሚያስፈጽም መራጩ ህዝብ እምነት መጣል አለበት ብለዋል። እንደ ሀገር የሰራቸው የልማት ስራዎች ቀጣይ ደግሞ በ5 ዓመታት ከተመረጠ በምርጫው ወቅት ለመስራት ያለባቸው ነገሮችን ህዝቡ ትልቅ ተስፋ ሰጥቶ ላለፉት ዓመታት የሰራቸው ስራዎችን በእምነት በመንግስት በፓርቲው ጎን መቆሙን በትክክል ያሳየበት ሰልፍ ነበረ። ከዛ ባሻገር ቀጣይ ደግሞ ፓርቲያችን ከኢሳቢያውም ከዓላማውም ከግቡም አኳያ ቀጣይ በ7ኛው ሀገራዊ ምርጫ ላይ ከተመረጠ ለፓርቲያችን ቢሰሯቸው ብሎ ተስፋ ያጣላቸው ነገሮች አሉ። ካለፉት ውጤት መነሻ በማድረግ ሰላምን ከማስጠበቅ አኳያ የተለያዩ አይነት በህዝብ ዘንድ ያለው መልካም አስተዳደር ጥያቄዎችን የፈታበት ሁኔታና ቀጣይ በሀገራዊ ምርጫ ላይ መርጠን ህዝቡ በትክክል በአደባባይ ለመብቱን በመግለጽ ፓርቲያችንን በመደገፍ ጥያቄውን ይመልስልኛል የሚለውን በትክክል ያሳየበትና ተስፋ የተደረገበት ትልቅ ህዝባዊ ሰልፍ ነበር ያደረገው። በክልል ምክር ቤት የድጉና ፋንጎ ወረዳ ህዝብን የወከሉት ወይዘሮ እመቤት ወንድሙ በበኩላቸው ብልጽግና ፓርቲ የሚያመጣቸው ለውጦችን ከመንግስትና ከህዝቡ መካከል ሆነው ለማሻገር ቃል ገብተው በአገር ሉዓላዊነት ላይ መሰረት ያደረገውን ፓርቲ እንዲመርጡ ጠይቀዋል። ከውጪ ስንዴን በመናስገባበት ጊዜ ስንዴው ምርት እንዳይሰጥ ተደርጎ ተቀቅሎ ነበር ወደ ኢትዮጵያ ይመጣ የነበረው። ያ ማለት ብንዘራ አይበቅልልንም፣ ለመብላት ብቻ ነው። እንድንበላ ብቻ ደግሞ የተፈለገው አምርተን ራሳችንን በምግብ ችለን የምግብ ሉዓላዊነታችንን አረጋግጠን ከሌሎች ተመጽዋች ከመሆን ወጥተን ራሳችንን እንድንችል ስለማይፈለግ የሞተ ስንዴ እየተላከ እንበላ ከነበረበት ስንዴን በራሳችን ሀገር አምርተን እኛው ራሳችን ወደ ውጪም እንልካለን በሚል ቁርጠኛ አቋም በያዙ በብልጽግና ፓርቲ ፕሬዝዳንትና ከሱ ጋር በሚሰሩ አካላት በተጀመረው ንቅናቄ አሁን በኢትዮጵያ ደረጃ ስንዴን ከራሳችን ፍጆታ አልፈን ወደ ውጪ ሀገር ለመላክ ጅምር ስራዎችን የጀመርንበት ወቅት ላይ መሆኑ ትልቁ ማሳያ ነው።